ያሽቃብጫ አላውቅም። ባይዘወኔ ጨዋ ነኝ፣ የጨዋ ቤተሰብ ልጅ ነኝ፣ ስርዓት አለኝ። ድሮ አመጣጤ ከቤተ ክርስቲያን ወደ ቤት ከቤት ወደ ቤት ምናምን እያልኩ ምል ሰው አይደለሁም። እኔ አመጣጤን ተናግሬ ነው ቲክቶክ ላይ የመጣሁት፣ ፊቴን እያሳየው ስሜን ሳይቀር የተወለድኩበት ያደግኩበትን ሀገር ሳይቀር ነው ዘጭ አድርጌ ተናግሬ ፖለቲካ ከመግባቴ በፊት ራሱ ምን አይነት ሰው እንደነበርኩኝ አስረግጬ ነግሬ ነው የመጣሁትኝ። ምንም አይነት ነገር ብታደርግ እኔ ቅርት ዝም አይለኝ። እንዲያውም እኔ አይ ዊሽ ይሄ ትወርክ የምትሉትን ፖስታችሁ እንዲያው እግዚአብሔር ምስክሬ ነው፣ ምኞቴ ነው። በቃ ፖስታችሁ ይሄ ማህበረሰብ የእውነት ምን ያህል ቅናተኛ፣ ምን ያህል ስማጥፊ፣ ምን ያህል ምቀኛ እንደሆናችሁ ቢያይልኝ ደስ ነው የሚለኝ። የድሮ ቪዲዮ ቂጤን ሳወዛወዝ ያላችሁ ሰዎች ብትፖስቱልኝ እንደው መልካም ነው። ምክንያቱም ከድሮም ጀምሮ ሰውነቴ ምን አይነት እንደነበረ ጠንቅቀው እንዲያውቁልኝ እፈልጋለሁ። የማያውቁኝ ሰዎች ምኑንም የማያውቁት ሰው ስልክ ከፍቶ የሰጣቸው ሰዎች እንዲህ ይሄ ድሮ ቪዲዮ ነው እንዲህ ድሮ እንዲህ ነው እንዲህ ሰውነቷ ምናምን፣ ለካ እነዚህ ሰዎች ስሟን እያጠፉ ነው ለገንዘብ ለሽቀላ ብሎ ያ እንደዛ እንዲታዘቧቸው እንድታደርጉልኝ ነው ማርያም የምፈልገው። ያ ነው ምኞቴ። በቃ ይሄንን አስረግጬ የምነግራችሁ አይውሽ በደንብ ኢቨን ራሱ እንደዚህ በቃ በጣም ግልጥ ያለ ልብስ ለብስ ነበር። ግልጥ ያለ ልብስ ለብሰ ምን የመሰለ ደረቶቼ ላይ ያሉት ወንበዴዎቼ ራሱ ምን ያህል የሚያማምሩ እንደነበር ብትፖስ ለካ ቤታየችን የመሰለ ሰውነት ነው እዚህ ቲክቶክ ላይ አደንዝዘናት በአንድ አመት ውስጥ ያወፈርናት ብላችሁ ራሳችሁ እንደው ማሪን ብላችሁ እንድትመጡ ነው ማደርጋችሁ። መቤቴን እግዚአብሔር እንደው በፖስት ሰጡትኝ ወይ እንዴ እኔ ምኞቴ ነው። ኧረ በእናትህ ካንቺ ሀኑ እውነቱን ተናገሪ። አይሽ ይሄን ነው እኮ መሀይም ነሽ እኮ ምልሽ፣ መሀይም ናችሁ እኮ ምላችሁ ለዚህ ነው። አይሽ ሰው አንድ ሰው ቤታ እንዲያደረገች አይሽ ብሎ ሲመጣ ቤታ እንደዚህ ሆነች፣ ቤታ እንዲያደረገች እስኪ አምጪ፣ ፕሩቭ አምጪ፣ እስኪ ማሳመኛ አምጪ፣ መረጃ። በአሁን ባለፈው ቴቴ የሰርጀሪ ስትሰሪበት ያለው ቪዲዮ አለ፣ ፎቶ አለ፣ ተይዘሻል፣ ቶሎ ብለሽ ተናገሪ፣ ያለበለዚያ ፎቶን እንለቀዋለን ይላል። ለምን አልለቀቀውም? ካለው ገብቷችኋል አይደለ? መረጃ አለን። የሆነ ነገርም የሰው ቪዲዮ እኔ ብለቀውስ ነው ምላችሁ፣ መብቴ እኮ ነው። እኔም ለቅቄ ኮንኩ ደግ አደረኩኝ። ላይቭ ላይ አይደለ ተቀምጣችሁ የነበረው? ምን ታዲያ ምን አስጨንቃችሁ? ምን አሳፈራችሁ? እኛን ላይቭ ላይ ሪከርድ ስናደርግ፣ ስንሳደብ፣ ስንጮ፣ ስናለቅስ ትፖስቱን የለ እንዴ? ላይቭ ላይ ናችሁ እኮ በውስጡ ያደረጋችሁና ላይቭ ላይ ወጣችሁ ስትሳሳቁ ስትጫወቱ የነበር አይደል? እናሱስ ፖስቹስ ከሆነ ምን ይደንቃል? ከላይ የመጣ ነገር አለ አደባባይ ላይ ህዝብ እንዲያያችሁ አይደል? እና ባደርገው ምንድነው የሚደንቀው ታዲያ? አርጌውን ከሆነ ደግ አደረኩ ነው የምላችሁ። አካክ ህዝብ እንዲያያችሁ ወጣችሁ እንደፈለጋችሁ ስትሆን የነበራችሁ ሰዎች አልሆን ሲላችሁ እኔን ለመጣል ቤታ እንደዚህ ለቃ ቤታ እንደዚህ ደግ አደረኩ ነው ብላችሁ እኔ እንኳን አደረኩ ቁና ሳሙላ ናውጣንታ ያቺ ቤት ግርማ ራሱ አስፈራራችኝ ብላለች። ማንን? እኔን አትልም። ቤት ግርማ የምን ማስፈራራት ነው? እኔን ነው የምትለው? እኔን አትልም። ጋይስ ቤት ግርማ አትለየው። ምን አነካክቶነ? አይታሽ ማለች እኮ ምንም ማያመጡ የሚያደርጉትን ቀን እንዴ ደግሞ ቤታ ናት ይላሉ። አስባችሁታል? እኔ ቤታ በክርስቶስ ስም ምንድነው የስንት አመት ነው ያሉት? የ5 አመት ነው ያሉት። የ5 አመት ነገር አስቀምጬ ቁጭ አረጌ አንድ ቀን እናቴ ስራም አላጣም። ኤኒዌይስ ምንድነው ሉባባ የፖስተችው ማሬ?
ምንድነው ሉባባ እንዴ? እኔ እኮ ከምንድን ነው ከፖስታችሁት እኮ አንስቼ ነው እኮ ስቶሪ ለዛው ምን እኮ አክብሬ ነው እኮ ፊታቸውን ቆርጬ እኮ ነው። እናንተ እኛም ባለጌ አትበሉ፣ እናንተም ባለጌ ነበራችሁ በወቅቱ እንደኛ ጨዋንን አትበሉ ብዬ ከፖስታችሁት አንስቼ ስቶሪ ላይ አድርጌያለሁ። ሰዋት ላይክ ምን ይፈጠር ታዲያ? እናንተ ስትለቁትኝ ምንም ያልሆናችሁ እኔ ስቶሪ ላይ እና የኔ ማር የኔ ኬክ ልላችሁ ነው። አንተ ነሽ ቆሻሻ ናውጣ ተንጠልጥለ ቁጫል የኔ ማር የኔ ኬክ። እኔ በጣም የሚገርመኝ ከተጣላችሁት ሰው ጋር የተጣላችሁትን ሰው እኮ የኔ ማር የኔ ኬክ እንደውም ምን ያልተናገርኩም እንደውም ምን ያልሄድኩበትም። እኔ ደግሞ በሄድበት አውቀዋለሁ እንዴት እንደሚሄድበት። እና ታዲያ ተፖስቶ አግኝቼ ነው እንዴ? እኔም ባደርገው ደግ አደረኩሽ። እኔ ነኝ ያደረኩት። ሰው ዋት ላይክ ለምንድን ነው ደጋግማችሁ የምታይቁኝ? ደግ አደረግኩ አልኳችሁ እንዴ? ደግ አደረግኩኝ ላይክ ምንድን ነው? እሺ ልትበላይ ነው? ስጋዬን ቀቅለ ትበላዋል? ደግ አደረግኩ፣ ደግ አደረግኩኝ፣ ደግ አደረግኩ። እሺ ምንድን ነው? ምን ሊፈጠር ነው? ያልገባኝ ነገር አልገባኝም። እናት ሊያጋ ለምን ሄድሽ ብላ ቤት ይገርም አልገባኝም። አልገባኝም። ቤት ግርማ አትልም። ከትናንት ወዲያ ከ2 ቀን ነው ከ3 ቀን በፊት ስልክ ተደዋውለላን ዕቃ እንድታመጣልኝ ይዝቤ ባለም ጅንጅብል እንዳስም አይገርማችሁ? ግግም ብሎ ቀን አለ ወቅት አለ። እንደጋ አደረግኩ ነው የምላችሁ። እኔ የምለው በውስጥ ነው እንዴ እንትን ስትሉ የነበረው አደባባይ አይደል እንዴ? የአደባባይ ምስጢር ለምን እንትን አወጣው ለምን እንትን አወጣው ይባላል እንዴ? እኮ የአደባባይ ምስጢራችሁ እኮ ነው። ምንም ዓለም የሚያውቀው ነገር ነው። አልገባኝም ጋይስ። ቤቲ ግርማ ምንድን ነው? ቤቲ ግርማ እኮ አልገባኝም። ቆይ ሼር ላድርግላት። ምንድን ነው ስለ ቤቲ ግርማ? ቆይ አንዴ በዚህ ሰዓት ካለች እንዴ አልገባኝም። ቆይ ሼር ላድርግላት። ቤቲ ግርማ ናት እንደዛ የምትለው ላይክ ቤቲ ግርማ ባለፈው በርበሬ ሽሮ ምናምን የላከችልኝ እናት አማራ የአንቺ ፊት ነው አማራ። የኔ ቆንጆ ደግሞ ፊት ሲያስፈራ ማዘር ተው። አሁን በዚህ ሰዓት ጠዋት አትሄዱም? አልገባኝም። ምን ማለት ነው? ማለቴ እኔ ቤቲ ግርማ እስኪያው ፊት ለፊቴ ትምጣና እኔ ማንጋ ሄደሻል ብዬ ከጠየቅኳትኝ እስኪ ትምጣና እንትን ትበል ታውራ እስኪ እስከነ መረጃዋ። እኔ መጨረሻ ቀን ቤቲ ግርማን እኮ ያወራኋት እኮ በእንትን ነው እቃ ከ2 ቀን በፊት ታስታውሳላችሁ? ላይቭ ላይ ከሮሚ ጋር እያወራው ከኢትዮጵያ እቃ እንድታመጣልኝ ልብስ ምናምን ከቻቻ አምጪልኝ ብያት፣ ከዛ ላይቭ ላይ ነበርኩኝ። ቆይ እደውልልሻለሁ አልኳት። ደወለች። አላየሁትኝም፣ አላነሳው ነበር። እንደውም እደውላለሁ ብዬ ረሳሁትኝ። አልገባኛ ወይ አጻጻፋችሁ ሙሉ ግጥም አድርጋችሁ ጻፉ። ምንድን ነው? ቆይ ተፖስተው ንገሪኝ። ቤቲ አልገባኝም። በደንብ ቆንጆ አድርጋ ጻፊው። አንዴ ግራ ጋባችኝ እኮ ልጅቷ። ማወቅ ፈልጌ ነው አላይክም እኮ ላጣራ ብዬ ነው መጀመሪያ። ምን አገናኘው የቤቲ ግርማ ብዬ ነው። ምክንያቱም ከ2 ቀን በፊት አውርቻታለሁ። ቴንኪው መቅዲ አብራራሽልኝ። እኔ ነኝ ስቶሪ ተደርጋ ቤቲ ግርማ ከሰው ጋር ሄጄ የተሳደብኩት ምናምን። እስኪው ቤቲ ግርማ ትምጣና ትናገራ። ቤቲ ግርማ ትምጣ። እሷ እንደዛ ብላ ከሆነ ያኔ እኔ ነኝ የማውቀው። ከዛ በተረፈ ግን አልሰማዋትም። ጠይቃታለሁ ደውዬ። እኔ ያልኩበትን ታምጣ። ስቶሪያ ላይ ሰው ለቋትኝ ሄጄ የሰደብኳትን እስከ ሰው ጋር ተገናኘች ብያልኳትን እስኪ አምጥታ ታሳይ መጀመሪያ። እኔ አልልም እንደዛ። አንዲት ልጅ ናት እኔን ቤታዬ እኔ ማር ወድሻለሁ ገረመኔ ቅብርጥሴ በውስጥ የምናወራ ልጅ ምናምን ነገር ነበረች ማለት ነው። እና
ለአንድ ሰው ሳይድ ይዛ በአሽሙር ስታወራ ሳያተኝ በውስጥ ሄጄ እንዴ ማቃት ሰው ስለሆነ ጠይቂያታለሁ። ምንድን ነው ላይክ አንቺ ለሴቶች የምትቆሚ ሴት ለሴቶች የምትቆሚ ነሽ። እኔ በዛ ልክ እንትን ስባል ምንም ያላልሽ ሴትዮ ዛሬ ግን እኔ ልክ ከሰው ጋር ስጣላ ለአንዱ ቆመሽ እንትንት ያለሽ ይሄ ስህተት ነው ምናምን በእኔ መሰለኝ። ግን መብትሽ ነው። ያው ስሜን ስላላነሳሽ ስሜን ስላልጠራሽ በአሽሙር ስለሆነ አልናገርሽም እንደፈለግሽ አድርጊ ብያታለሁ። አንዲቷ ልጅ ነው። እሷም ደግሞ ፎሎ ስለምንደራረግ ስለምንተዋወቅ ፖስት የተደረገውን አሽሙር አይቼ ነው የመለስኩትኝ እንጂ ከዛ በተረፈ ቤቴ ስቶሪ ላይ ተደረሽ ገረመኔ ስቶሪ ላይ ጊዜ ስራም አላጣሁ እኔ እንደዛ ምለው። አይ ማንንም አያጣላም። እነዚህ እኮ ሴተኛ አዳሪዎች ናቸው እኮ እንደዚህ የሚያነካኩት ሰውን እኮ። ይሄ እኮ ስራቸው እኮ ነው የሚባሉት እኮ ወዶ አይደለም እኮ። ይሄ እኮ በደንብ ያስታውቃል። ስትሬት መንገድ ላይ የሚሰሩ ሰዎች ናቸው እኮ እንደዚህ የሚያደርጉትኝ። ቀንና ማታ እንትና ጋር ከእንትና እንዲህ ብላ ጓደኞችሽ እንዲህ ቀንተው ብለው ጓደኞች እስኪ አንድ እኔ በጣም የቀረብኳት ጓደኛ አንድ ጓደኛ ናት ሶሻል ሚዲያ ላይ አይደል በጣም የቀረብኳት። እኔ ሌላ ጓደኛ የለኝም ማለት ጓደኛ የላችሁ የምስላቸው አሁን ጓደኛ አለኝ ግን ላይክ በሰዓቱ ግን ላይቭ ላይ እንደ ጓደኛ ምንጫወተው ምናምን የነበረው ሁላችሁ የምታውቋት አንድ እሷ ናት። እሷም ደግሞ አንድ ቀን ስለእኔ ወጣ መጥፎ ነገር ተናግራ አታውቅም። እኔ ሞተቼ ተናግሬ አላውቅም። ቃል ተስማማንም፣ ተለያየን፣ አለቀ፣ ዘጋን። የትኛው እኔ እኮ ግርም ላይ የትኛው ጓደኛ ኖሮኝ ነው ሶሻል ሚዲያ ላይ በቃ ቤስት ፍሬንድ ተባብለን ቤታ ትቀናለች፣ ቤታ በዚህ ገብታ በዚህ ወጣ እያለ የሚያወራው ማን ነው? የትኛው ሰው የኔ ጓደኛው ነው? እከኩላ እናንተ ምንድነው ምኗችሁ ጉዳችሁ? ስለ እናንተ ከጀርባችሁ የሚባለውን ብትሰሙ እኔስ አደባባይ ላይ ነው የምታሙኝ። የእናንተ ጉዳችሁ እኮ ከጀርባ ነው። አይ ቤቴን እጠይቃታለሁ። መጀመሪያ እጠይቃታለሁ። እኔ ዝም ብዬ ከሰው ጋር እኮ አልነካካም፣ ግን ቤቴን እጠይቃታለሁ። ቤቲ ከቻለች ራሱ ባትችል ራሱ እዚህ ያመጣታለሁ። ላይቭ ላይ እደውልላታለሁ። ቀጥታ ላይቭ ላይ እየሰማችሁ መቼ እኔ እሷን በውስጥ ሄጄ ሰው ስቶሪ አድርጎሽ ምናምን ብዬ ሰደብኳት ካለ አምጥታ ታሳይ። እኔ እንደዚህ አይነት ሴት አይደለሁም። በራሴ የምተማመን ነኝ። የምሳደብ አይደለሁም። እየሄድኩኝ ከንትና ሴጋዎች ከንትና ወንድ ጋር ምን አገባኝ? እኔ መሆን አይደለም ምንም ላይቭ ላይ ለጣለጥም አዳሜ እኔን አይንካኝ እንጂ ጉድ እኮ ነው። እኔ እኮ በሁለት እኔ ከኔ ጋር የተጣላ ሰው ለምን ከኔ ጋር አይጨርስም ነው እኮ። ከኔ ጋር የተጣላ ሰው ለምን ከኔ ጋር አይጨርሰውም? ወሬውን ለምንድን ነው እንትና? እኔ አሉባልታ አልወድም እኮ። ቤቲ ባሌለችበት ቤቲ እንዲህ ብላ ከዛ ደግሞ አንድ ሰው ይበጣ ከበደ እንዲህ ብሎ ጫላ እንዲህ ብሎ ለምን እንደሆነ እንደዚህ አይነት ሰዎች በራሳቸው መቆም አይችሉም። በራሳቸው ፋይት ማድረግ አይችልም። እግዚአብሔር ምስክሬ። እኔ አሁን ማንንም ሰው አላነካካም። ያኔም ስሜ ስለተጠራና እንደዚህ ብለሻል ስለተባለ ነው የሰው ስም ያነሳሁት እንጂ ከዛ በተረፈ እንትና ብለሽ ሚጣ ብለሽ ገለመኔ ብለሽ ሲባለው መልስ የሰጠሁትኝ። ከዛ በተረፈ እኔ ማንንም ሰው አላስገባም። ብቻዬን ነው የምታገላችሁ፣ ብቻዬን ነው ፋይት ማድረጋችሁ እንጂ ቤቲ እንዲህ ብላ ከበደ እንዲህ ብሎ ቆለጤ ጅኒጃን እንትን ብሎ ከንትና ጋር እንዲህ ብለሽ የሰው ስም እየተጠራ ማሜን እንትና ማስገባት ገለመኔ እኔ እንደዛ አላደርግም። ብቻዬን ነው የምጋፈጣችሁ። እናንተ ግን ስለምትፈሩ አቅም ስለሌላችሁ ስለማቀምሳችሁ ስለምታውቁ ግን አውቃችሁ ቤቲ ምናምን ትላል። ከዛ በኋላ ደግሞ እኔ ቤቲን ጠይቃታለሁ። ፊት ለፊት አደባባይ ፊት ለፊት ጠይቃታለሁ። ምን ብዬ ከሆነ ማለት ነው። ቴክስቷንም ታሳይ የተናገርኩት የተሳደብኩት ካለ ማለት ነው። ያንን ነው የምፈልገው። በተረፈ እኔ ማብራሪያ ባይጠበቀው ዲቦራ ኧረ ማርዬ ተንቆማ የሚተው አይደለም። ማርዬ ገንዘብ እኮ ሱስ አሳብዷቸው ነው። እኔም ገንዘቤን ሸቀላለሁ እንጂ ድምፅ የተዘጋ ጉንፋን ሊዜ ነው እንዴ? ነዋይ እኮ አውራታለኝ። ዩዘርዬ ፎሎ እኮ ታደርገኛለህ የኔ ጌታ። ቤቲ ግርማ የጊስተ ራችን ብላለኝ። ጥሩ እንኳን አይነታለ ኦኬ። ኔ ዲቦራ ጭራሽ ለምንድነው ቪዲዮዎች የጠፉት? ማሪ ሪፖርት ባለፈው ያ ላይቭ ላይ እንደዛ ያደረኩት የለም አካውንቴ በቀይ አምጥቶብኛል ይዘጋል። ብዙ ቪዲዮዎች እንትን ሲልብኝ እንዳለ ፕራይቬት ከተትኳቸው።
አወጣችኋለሁ። ዋሬ ዴደሽ አልተኛሽም? እስካሁን እንዳልተኛው ታምኛለሽ? ኧረ እኔ ተኝቼ ትንሽ ተነሳው፣ ትንሽ ተኛው። ጠዋት ተጫወትኩ እኮ ከዛ በኋላ ጌም ምናምን። ስሜን ጠርታ ነው ሳሚ የተናገረችው። ጌም ተጫወትሽ? አዎ ማሬ። ጉድ እኮ ነው ዘንድሮ ብታይም